ጠቅላይ ሚኒስተሩ ዲሞክራሲን የማላመድ ጣፍ ላይ ነው ደረሰው እኔ ልሁንላችሁ ቆላ ሚል ሁሌም አልቀበልም ሚል የተቃውሞ መንፈስ የተጠናወተው ለ50 ዓመት አገሩን የገዛ ህዝብን ያቆረቆዘ ስርዓት ደግሞ አሁንም ማንኛውም አካል የሚያመጣውን ሐሳብ በመቃወም ሂደት ላይ ነው ያለው። ሰላም ጤና ይስጥልኝ እንዴት ናችሁ ክቡራትና ክቡራን የሐቅና ሳቅ ሚዲያ ተመልካቾቻችን እነሆ በዕለተ ሐሙስ ወደ እናንተ የምናደርሰውን ዝግጅት ለማቅረብ እዚህ ስቱዲዮ ተገኝቻለሁ። ፕሮግራሙን በመምራት አበበሽ ካሳይ ከእናንተ ጋር ቆይታ አደርጋለሁ። እንግዲህ ትላንትና በነበረን ቆይታ አንድ ቃል ገብቼ ነበረ። በተለይ ሴቶችና ፖለቲከኞች በተለይ ደግሞ በጽንፉ ይሄ በትጥቅ ትግል ሂደት ውስጥ ያሉ ፖለቲከኞች ነን ባዮች የሴቶችን በፖለቲካ አሳታፊነት ዙሪያ ከምን አንፃር ነው የሚያዩት የሚሉትን ነገር በተለይ እዚህ በኢቢኤስም ቀርባ ከነበረችው ጋር ባወራነው ባነሳነው አጀንዳ በተመሳሳይ ወደ ትግራይ እንደዚህ አይነት ታሪኮች ያጋጠማቸው ሴቶች እንደነበሩ ለፖለቲካ ለጦርነት ግብአት መጠቀሚያ ይጠቀሙባቸው እንደነበር የሚያሳይ ሐሳብ ላጋራችሁ አንድ ቪዲዮ ትንሽ ቀንጨብ አድርጌ ሐሳቡን አጋራችኋለሁ ብዬ ቃል በገባሁት መሰረት በዛ ዙሪያ ማነሳው ነገር ይኖራል። እንግዲህ ይህ በትግራይ አካባቢ ስላለው ሌላውም ተጨማሪ አንድ ከዚህ የፕሬዝዳንትነት ምርጫ ጋር በተገናኘ ጉዳይ በተመሳሳይ ሴቶችና በዚህ በምርጫ ሂደት ጉዳይ ላይ የተወሰነ የታዘብኩት ነገር ደግሞ አጋራችኋለሁ። እንደተለመደው እንግዲህ ቴዎድሮስ አያሌው ከአማራ ክልል ደግሞ የሚያደርሰን ከስፍራ የተሰኘ ዝግጅታችንም በሰዓቱ ወደ እናንተ ይደርሳል። ከወደ ትግራይ በተመሳሳይ በስልክ ሀሳባቸውን የሚያጋሩን እንግዶች ይኖራሉ። በዚህ በኢሜይል የፕሬዝዳንትነት ምርጫ ዙሪያ በዛ አካባቢ የማህበረሰቡ ግንዛቤ ምን ይመስላል እንደው ትክክለኝነቱስ ምን ያህል ነው የሚለውን እዛው ከክልሉ የሚነሱ ሀሳቦችን የታዘቡትን የሚያጋሩኝ እንግዶች አስገባለሁ። ከዛ ፊት ግን ወደ ሴቶችና ፖለቲካ ወደሚለው ትንሽ ልምጣ። ባለፈው ትላንትና በነበረን ጉዳይ ሞናሊዛ ስለምትባል አንዲት ወጣት የደረሰባትን ታሪክ በትግራይ ቴሌቪዥን 2015 አካባቢ ይመስለኛል ያቀረበችው ከራሷ አንደበት የሰማሁት ታሪክ ነበረ። ይሄን ታሪክ እኔ ለመጀመሪያ ጊዜ በዛ በሚዲያ ስሰማ ከዛ ፊት እሷን የተገለጸችበት እንዴት በዛ ጉዳይ ላይ እንደተነገረ ስለሷ በተለይ ደግሞ የደረሰባት አደጋ እውነት ሆኖ እያለ ያንን አደጋ ግን ለጦርነት ለሚመለመሉ ወጣቶች መጠቀሚያ ተደርጎ የተገለጸበትን ሴቶችን ሁሌ በተለይ ፖለቲካ እንመራለን አገር እንመራለን ከሚሉ የማይጠበቅ ሐሳብ ሲንሸራሸር እንደነበር ስሰማ የነበርኩት በተቃራኒ ስለሆነብኝ ነው። አንድ ወቅት እንዲሁ ተመሳሳይ ነገሮች ሲኖሩ ነው ሐሳቦች ተአማኒነት የሚኖራቸው ተሰሚነትም የሚኖራቸው ከሚል ብዙ ላነሳው ፈልጌ ያላውቅምና እንደዚህ አይነት ትላንትና የነበረውን አጋጣሚ ነው የሞናሊዛንም ታሪክ ላስታውስ የተገደድኩትና ብዙ ወጣቶች በሷ በደረሰ አደጋ ወደ ጦር ሜዳ ለመመልመል ምክንያት የሆነ ሐሳብ ተደርጋ ተወስዳለች። በተለይ እሷ የደረሰባት አደጋ ያው ታሪኩ እሷ የተናገረችው እንዳለ ሆኖ እሱን ታሪክ የሚያጠና አካል ያጥናው። ግን አካሏ ላይ የደረሰው ቀኝ እጇ ላይና ቀኝ እግሯ ላይ የደረሰ መሰለኝ ምናልባት አሁን በምስል ስለምናያት የተተኮሰባት ጥይት በኋላ ላይ ወደ ሕክምና ሄዳ እጅና እግሯ እንዲቆረጥ ተደርጋለችና እቺ ልጅ ይህንን ታሪክ ለፖለቲካ መጠቀሚያ ከተጠቀሙባት በኋላ የት እንዳለች የሚያስታውሳትም ሰው አልነበረም። የለችም ማለት ብዙ እነሱ ለመስዋዕትነት እንደከፈለችው አድርገው እንዳወሩላት በሷ ዙሪያ ከዛ በኋላ ያነሳም ሰው የለምና ምን ያህል ሴቶችን ለሆነ ዓላማ መጠቀሚያነት የምንውልበት በተለይ ደግሞ የሰሜኑ ክፍል በዛ ልክ የምንገለጽበት ታሪክ እየሆነ መጥቷልና ምናልባት ዛሬ በሰሜን ጉዳይ ሳይሆን በአጠቃላይ ሴቶች በእኛ በሴትነት የሚነሱ ጉዳዮችን በተለይ ፖለቲከኞች መጠቀሚያ ሊያደርጉን የሚፈልጉበትን አቅጣጫ ምን ያህል ቀድመን መቃወም እንዳለብን ማሰብም ስለሚገባን ነው። ቀድመን ይህንን ጉዳይ የተባባሰ ከመሄዱ በፊት
ከሌሎች ነገር ጋር ሳናገናኝ በቃ ሴቶች ነን በሚል ብቻ ብናየው መልካም ነው የሚል ሐሳብ ላጋራ ስለፈለኩ ነው። ትንሽ ሞናሊዛ ስላለችው ሐሳብ እንስማና ወደ ሌሎቹ ሐሳቦች አጋራችኋለሁ። ሞናሊዛ እንግዲህ ወጣት ናት። በተንቤን ነው ተወልዳ ያደገችው። እንደምትመለከቷት ምናልባት የደረሰባትን የአካል ጉዳት ቀኝ እጇ ላይ ሰርቆ ይሆን በርታይ ዋጋ ለኩም ይሉ ተዛሬው ወማባሐጎይ ማለት ወቢል ምስተዛራው احنا ሳይን አትልኒና ይሉ እኔ እንደጋሪት ማለት ከማህም ዘለም ዘርግ ሕዋ ኸይዱኒዮ ሰላም ክላስኪን احنا ሆይን ገበርኒ ሁሉ ገዛውት መስፈተሹ ናባይ መጨም ስራዩ ደም በቃ ስታህት ባረጋደ ደም ፈሲሹ ገደም ስራዩ خن تمخنيات نجر وما بحقوي بس نقولهم من حيان يا كيلك يو زي ما هاك يونيركي إلى إني ما رتيز وتقدر قوية أنا لهم زهم زيلة يا خيت الزارة يقولون له قونا عرفت ديومي مس وتقدر أتوينيرو شو بشدم شو عتين خونو قو جنريتر لكم ده يلوم تيجونا مكينة لا تكون قليل لهم نا يبلان قلم سوالنا نا عرفت ديوم بلو نا زوم نا بيبي سراويت دويلهم كواخمي خمس بوتا وقعوها خيدني أمو قلتفكم حكمنا خطرك الجوروها مش هي ثاني حق تموت يا قليلو نشتي ولا يا قليلو كاو نازيوم تقولنا بمثلا قلمي أوه تخوم مزقبل بتقولنا زارانيرو الشيء يلوم زام حري مثلني دحر ساعات كنا نسينا يلومنا قاو دحر ساعات يموتون تخبي دبرات بتاع مخبي سلالنارة مشات ساعات حدا كابي عندي زيكا አደጋ ከደረሰባት በኋላ የሻቢያ ወታደሮች ግቢው ይገቡና ምናልባት መኪና ወይ ጀነሬተር ካላችሁ ብለው ለራሳቸው አገልግሎት ነው ሊጠይቁ ሲገቡ ነው እሷ ወድቃ ተመታ የተገኘችውና እንግዲህ ደውሎ ወደ ፒፒ ምትለው የመከላከያ ሰራዊት ነው ወደ ፒፒ ሰራዊት ደውሎ የናንተ ወታደር እንዲህ አድርጓታልና መጣችሁ ወደ ሕክምና ወሰዷት አላቸው ትላለች እና ጠያቂዋ ምንድነው የምትለው በትግርኛ ነው እንደዛ ብሎ የሚጠይቀው ትላታለች አዎ ትላለች መላሹ ግን በአማርኛ እየመለሰ ያለ ይመስለኛል ነገር ነው የምትለው እንግዲህ መላሹ አልሰማችሁም ቋንቋውን ተናጋሪው በትግርኛ መናገሩን ብቻ ነው የምታውቀው እሺ ዋናው ነገር እቺ ልጅ 3 ጥይት እጇ ላይ 3 ጥይት እግሯ ላይ ተመታ ኦልሞስት ወደ 3ኛው ቀን ላይ ነው ወደ ህክምና መሄዷን የምትነግረንና ብዙ እሱ ጉዳይ ላይ አይደለም የኛ ዛሬ አጀንዳችን ይሄ ሁሉ እየሆነ ያለው ወይም የሆነው በማታቀው በማይመለከታት ጉዳይ ውስጥ ነው ግን የሆነውን ጉዳይ የሌላ አካል ጥፋት ተደርጎ እንዲወሰድ የተጠቀሙበትን ፖለቲከኞች ነው እኔ ዛሬ መንቀፍ የፈለኩት እንደነገርኳችሁ ብዙ ወጣቶች በሷ አደጋ መድረስ ምክንያት ለብዙ ሞት አካል መጉደል ምክንያት ሆኗል እሷም ላይ የስነ ልቦና የአካል ጉዳት ደርሶባት ቅድም እንደነገርኳችሁ ማንነሽ የትነሽ የሚላትም ሰው ያላገኘች ሰው ናትና ምን ያህል እኛን ሴቶችን አላቅም ወንዶች በሚል በድፍረት ልናገረው ቃሉን ወንዶች ፖለቲከኞች ነን ባዮች በስልጣን ጥምር ስበርስ እየተናቆሩ የሚገኙት የትጥቅ ትግል እንመራለን የትጥቅ ትግል እናካሄዳለን የሚሉ አካላት ምን ያህል ዛሬም ድረስ በሴት ልጆቻችን ጉዳይ ምንም አይነት ኃላፊነት የሚሰማቸው ሰዎች እንዳልሆኑ ማረጋገጥ የምንችልበት የጊዜው የቀን አጀንዳ ሆኗልና ዛሬ በዚህ ዙሪያ እኔ ብቻዬን ማውራት የትርጉም አይኖረውም ምናልባት ዛሬ ማውራው ነገር ነገ በልጆቻችን እንዳይደገም እኛ እንዴት ማስቆም እንዳለብን ሁላችንም ሴቶች ልናስበው የሚገባ ጉዳይ እንደሆነ አጽንኦት ልሰጠው ስለፈለኩ ነው እንድረሰዋለን ደረሰ የሚባለውን ሴቶች ላይ ደረሰ የሚባለውን አደጋ ስናስብ በወቅቱ ምናወራው ምን የሚሰማን ስሜት እውነት ነው ሰውኛ ነው ግን ከዛስ በኋላ ያ ድርጊት በሌሎች ላይ እንዳይፈጸም በኔ ልጆቼ ላይ እንዳይፈጸም ብለን ምን ሄደው ነገር በምን ያህል ርቀት ማስቆም እንዳለብን የፖለቲካም የትግል መሳሪያ መጠቀሚያ መደረግ ማቆም መቻል አለብን ብዬ ነው ማምነውና ይሄንን ያለ ምክንያት አላነሳውትም ደጋግሜ የምናገረው በ17 አመቱ የትግል ታሪክ ውስጥ ብዙ ሴቶች ብዙ መስዋዕትነት ከፍለዋል
እውነት ለመናገር እንደውም ከወንዶቹ በላይ የተደራረበ የሥራ ጫና የመስዋዕትነት ጫና የነበራቸው ሴቶች ናቸው። ዓላማው ልክ ነው አይደለም እሱ ራሳቸው ይግለጹት። ግን አሁን ሰሞኑን መቀሌ ወይ ትግራይ ላይ የፕሬዝዳንት ምርጫ እየተደረገ ነው አይደለ? በዚህ የፕሬዝዳንትነት ምርጫ አንዲት ሴት ለዚህ የፕሬዝዳንትነት ምርጫ የታጨችም የለችም። ጭራሽ እንዳሉ ሴቶች የሚባሉ በክልሉ እንዳሉ እንኳን የሚያስብ አእምሮ ያላቸው ሰዎች የሌሉ እስኪመስል ድረስ ነው። በዚህ ልክ የመጠቀሚያ ከመሆን ጋር ካልሆነ በስተቀር የዜግነት መብት በእኩል የዜግነት መብት ተጠቃሚ የመሆንን መብት እንኳን የሚያንጸባርቅ አስተሳሰብ ያላቸው የሉም። የሚያሳዝነው ነገር ደግሞ በተለይ በቅርቡ በተደረገ ጦርነቶቹ ሳይቀሩ በሴቶች በእናቶች ይሰየሙ ነበር። ምናልባት ታሪክ ገልጠን ጊዜ ኖሮን ምናልባትም ብዙ መረጃዎችን ማግኘት የምንችልበት ሁኔታ እስኪፈጠር ድረስ ካልሆነ በስተቀር ብንገልጠው ታሪኩ ብዙ ሴቶች መስዋዕትነት የከፈሉበት ስያሜው ራሱ በሴቶች በእናቶች የተደረጉ ጦርነቶች ስንት ሴቶች ያለቁበትን ታሪክ ክልል ለአንዲት ሴት እንኳን የምርጫ ውድድር እድል የሚሰጥ እገሌኮ ብትመራን ከዚህ ሁሉ አሁን ካለን ከበፊትም ይዘነው ከመጣ ችግር ልታሻግረን ትችላለች የምትባል አንዲት ሴት እንኳን እንዳልተፈጠረችበት የሚያሳይ ነው ሰሞኑን እያየን ያለነው ጉዳይና ይሄ እንግዲህ ሴቶች በተለየ በትኩረት ልናየው የሚገባ ጉዳይ እንደሆነ ለመግለጽ ስለፈለኩ ነው ትንሽ በዚህ ጉዳይ ላይ ጊዜ መስጠት የፈለኩት። እስቲ ወደ ትግራይ ስልክ ደውለን እዛ አካባቢ ስላለው የፕሬዝዳንትነት ምርጫ ሂደት ምን ይመስላል፣ በተለይ ደግሞ ማህበረሰቡ አዲስ አስተሳሰብ እየተለማመደ ያለበት ሂደት እንደሆነ ነው የሚያሳየውና ምንድነው ማህበረሰቡ ጋር ያለው ተቀባይነት የሚለውን በክልሉ ከሚገኙ ነዋሪዎች ከመቀለ አንድ ሰው ሀሳቡን ያጋራናል። እንግዲህ እንድትከታተሉ በአክብሮት ጋብዛለሁ። መልካም ቆይታ ይሁንልን። ክቡራት ተመልካቾቻችን እንግዲህ እንግዳችን በስልክ መስመራችን ላይ ይገኛል። አቶ ሰለሞን ጤና ይስጥልኝ። ጤና ይስጥልኝ። እንግዲህ ፈቃደኛ ስለሆኑ ሀሳቦትን ሊያጋሩን እጅግ አድርጌ አመሰግናለሁ። ምናልባት ወሳኝ በሆነ ሰዓት ላይ ነው እንግዲህ ይህንን ሀሳቦትን እንዲያጋሩኝ የጋበዝኩት። ሰሞኑን በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይን ክልል ፕሬዝዳንትነት ምርጫ በኢሜይል እንዲደረግ የሚል አዲስ ሀሳብ አመንጭተው ህዝቡም በተለያየ መንገድ እየተሳተፈ ነው። የተለያዩ ሀሳቦችም እየተንጸባረቁበት ነው። ልክ ነው፣ ልክ አይደለም፣ ምናልባትም የፕሪቶሪያውንም ህግና ስምምነት ይጥሳል የሚልም ፖለቲከኞች እየሰማን ነውና እስቲ አንደኛ ምንድነው ማህበረሰቡ በቀጥታ እርሶ ከሚያገኙት በአካባቢው ካለው የማህበረሰብ ክፍል በዚህ ጉዳይ ላይ ምን አስተያየት እየተሰጠ ነው? እሺ በመጀመሪያ አመሰግናለሁ። ከዚህ እኔ ባለሁበት ከሌላ ያለሁት እኔ ባለሁበት አካባቢ የሚሰማው ማህበረሰብ እንዳለ ሆኖ መጀመሪያ የራሴን ስሜት ልግለጽ። እሺ የራሴን ስሜት ስገልጽ ከአሁን በፊት ዶክተር አብይ አሁን አይደለም ስለ ኤሌክትሮኒክስ ስለ ቴክኖሎጂ አጠቃቀም ስላልተረዳን ነው እንጂ ገና ማዕከላዊ ኮሚቴ ሲመረጥ የብልጽግና ስብሰባ ሲደረግም በቀጥታ በኤሌክትሮኒክስ ዘዴ ነው ያስጀመሩት። ባይዘው እሳቸውም በእጅ ብልጫ አይደለም የተመረጡት። በመጀመሪያ ጊዜ በኢህአዴግ ቤት ውስጥ በሚስጥር ምርጫ በሳጥን ስለተደረገ ምርጫው ፍትሃዊ ስለነበረ የተመረጡት። ይህ ያመራረጥና አዲስ የዲሞክራሲ መንገድ እኛ ጋር ስላልተጀመረ ለማለማመድ ስላመጡት ለማመስገን ነው የምፈልገው። አሁን ያልሽው ከፕሪቶሪያ ጋር እንዴት ይሄዳል? ግልጽ ነው። ጽሁፉ ላይ ሲያዘጋጁት ጽሁፉን ለኛ ሲሰጡና ሲያዘጋጁት ይህ ጠቅላይ ሚኒስተሩ ለትግራይ ፕሬዝዳንት ይመርጣል ይላል። ህወሓትም ያቅርበው ሌሎችም ያቅርቡት ተደራዳሪዎችም ያቅርቡት አጽዳቂው ግን ጠቅላይ ሚኒስተሩ ነው። ስለዚህ አሁን ባለው ሁኔታ አሁን ትግራይ ውስጥ በመናየው መንገድ ህወሓት ለሁለት ተከፍላለች ብቻ ሳይሆን ለብዙ ተከፍላ መስማማት ያጡ የፖለቲካ አንጃዎች ተፈጥረው እኔ ልሁን በሚሉበት ሰዓት
ጠቅላይ ሚኒስትሩ የሆነ ይሁን ማለት ሳይሆን ህዝቡ ተሳትፎ እንዲያውም የዲሞክራሲ ልምምድ አድርጎ ማንም ካድሬ ሳይቆጣጠረው ወይዘው ካሁን በፊት የነበረው ምርጫ በእጅ ብልቃም ይሁን በወረቀት ምርጫ ካድሬና እነዚህ ልማት ኩጅል የሚባሉ ቁጥጥር ተደርጎበት እዚህ ጋር ምረጥ እዚህ ጋር ይሁን እየተባለ የሚደረግ ምርጫ ነበር። ሌላ ቀርቶ ያልተማረው ብቻ ሳይሆን የተማረውም በእነሱ ተመርጦ የሚደረግበት ነው በይሉኝታ የተመሰረተ። አሁን በራሱ ኤሌክትሮኒክስ ዘዴ በራሱ ኢሜል ዘዴ ማንንም የፈለገውን እንዲመርጥ ሲያደርጉ የዲሞክራሲ ልምምዳችን እንዲያድግና በኋላ ለሚመጣው 2018 ለሚደረገው ምርጫ ዲሞክራሲያዊ ምርጫ እንዲሆን ያደረጉት ዘይቤ ነው። ይህ እኔ በጣም አደንቀዋለሁ። ቀጥዬ እዚህ ጋር መቀሌ ውስጥ ካለነው ሰዎች ጋር ስንናገር እንኳን የሚበዛው መቀሌ ውስጥ ያለው ማህበረሰብ ይህን ሁኔታ በጣም ያደነቀ የወደደው ነው። ሌላ ምክንያት እንዳለው ነው። አሁን በምንልሽ መልኩ ቤተ መንግስት ጋር ሄደው አብረው የሚነጋገሩት የፕሪቶሪያ ተስማሚ አካላት ናቸው። ህወሓት የራሱን ያቀርባል፣ ሌሎች አካላትም ለራሳቸው ያቀርባሉ። ያው የፕሪቶሪያ ተስማሚው ብልጽግናም የራሱ ያቀርባል። በራሳቸው ተስማምተው መሀል ላይ ፕሬዚዳንቱ ያጸድቃል ነው የሚለው። ይህ በቁጥርም በህግም ያስቀምጡት ነው። ሲከራከሩ የፕሪቶሪያ ስምምነት አይፈቅድም ለምን እንደዚህ ተደረገ ብሎ ሲከራከሩ እንኳን በዚህ አንቀጽ መሰረት ይህ አልሆነም አይደለም የሚሉት በድፉ ነው የሚናገሩት። ያንጨረጨራቸው ያናደዳቸው ያጨቃጨቃቸው ዋና ምክንያቱም ለመጀመሪያ ጊዜ ከእጃቸው ወጥቶ አዋቂው ሰው በኢሜልም በምንም ሊመርጥ የሚፈልግ ሰው መርጦ የራሱን ሰው ማቅረብ ስለሚችል ነው። ዋናው ለመጀመሪያ ጊዜ ምርጫው ከህወሓት ውጭ ሆኖ ከካድሬዎች ውጭ ሆኖ ከነዚህ የአምስት ሰዎች ውጭ ነው ራሱን ችሎ መምረጥ ሲችል ሲለማመድ ለህወሓቶችም ሁን ለአሮጌ የፖለቲካ አቀማመጥ ላላቸው ሰዎች ከፍተኛ ድንጋጤ ነው። ምክንያቱም 50 ዓመት ሙሉ ራሱ ድርጅቱ ሰው አቅርቦ ራሱ መርጦ ራሱ ቁጣ አድርጎ እድሜ ልካችንን ሳንመርጥ እየተሾመ ነበርን ሰዎች ስለሆነ ነው። ይህ የዲሞክራሲ ልምምድ ነው። ባይዘው እኔ እንደሚመስለኝ ምርጫው ለሳቸው እንዲጠቅማቸው ተደርጎ ይህ የተወሰነ ሰው ስለመረጠው ይህ ይሻላል በሚል ግንዛቤ ሊያስቀምጡ ስለፈለጉ እንጂ መራጩ ወሳኝ ሆኖ አይደለም። ሎጂካሉ ምረጡ ልክ እንደ ሰብአዊ መብት ኮሚሽን እንደ እንባ ጠባቂ ኮሚሽን እንደዛ ይመስለኛል። ለማንኛውም ግን መምረጥ እንደምናስብ ሁኔታዎችን እንደምንለውጥ ሰዎች የራሳቸውን ሀሳብ በራሳቸው የመወሰን ሀሳብ እንዳላቸው ማወቅ ሲጀምር ሁሉም በየአቅሙ እዛ ከዲሞክራሲ ውጭ የሆነ አፋኝ የሆነ ከታች እስከ ላይ የሆነ ቡድን ራሱን ችሎ ሌላ አይነት ሀሳብ ነው ያመጣው። ይህ የሚያጨቃጭቅ አይደለም፣ የሚደነቅ ስራ ስለሆነ እኔ በበኩል ያደንቃለሁ። መቀሌ ያሉት እኔ ማቃቸው ከኔ ጋር የሚያወሩትን ሰዎች የሚያደንቁት ነው ለማለት ነው። ግን ምናልባት የተቃዋሚዎቹን ደግሞ ሀሳብ እስቲ እዚህ ጋር እንስማ። እኔን እየገረመኝ ያለው ነገር መጀመሪያ ፕሬዚዳንት የመምረጥ ስልጣን ያው በፕሪቶሪያው ስምምነት መሰረት በፌደራል መንግስት ጠቅላይ ሚኒስትሩ እንደሆኑ እየተገለጸ ከመረጡ በኋላ ምስለኔ ነው ለኔ ተመርጦ የተሰጠኝ የሚሉ በተለይ ደግሞ በህወሓት በኩል ያሉ ሰዎች ሌላ አካል እንደሾመው ሌላ ከክልሉ ውጭ ህገ መንግስቱን የጣሰ የሚሉ አሉ። በጣም በሚገርም ሁኔታ ደግሞ በክልሉም ራሱ የሚደረግ ማንኛውም እንቅስቃሴ እሱንም ራሱ ይቃወማሉ። ምንድነው በዚህ ዙሪያ እንዲህ አይነት ውጥንቅጡ የወጣ ህይወት እንዲኖር ህዝቡ ማለቂያ የሌለው ታሪክ ውስጥ በየጊዜው እሽክርክሪት ውስጥ እንዲኖር እየፈለጉ ያሉት አካላት ምንድነው ጣፈንታቸው የሚሆነው? ምናልባት እዚህ አካባቢ
ትክክለኛ ምርጫ ተደርጎ እገሌ የሚባል ተሽሟል ከተባለ በተለይ ደግሞ እንዲህ ከሚሉ ሰዎች ከተባለ ምንድነው የሚሆነው ጣፈንታቸው በሚቀጥለው ምንድን እየተዘጋጁ የሆነ ነገር ያደረጉ እንደሆነ እንሰማለንና ምን ለማድረግ ያሰቡ ይመስላል? አሁን ምን ያለፈው ሁለት መግረሻለው ምን ለማድረግ ያሰቡ ይመስላል? ውጊያ ተፈጥሯል እየተባለ ነው፣ ግጭት አለ እየተባለው ነው የሚለው ነገር ሐሳብ ሲመጣ የነጋዴዎችና የህወሓት ፖለቲከኞች የነዛ ከፍተኛ የጦር አመራር የሚባሉ አጀንዳ ነው፣ የማህበረሰቡ አጀንዳ አይደለም በመሰረቱ። ይህ አሁን የመጣው ሁኔታ ደግሞ ባይዘወይ የመጀመሪያ አለ፣ የመሀለኛውም አለ፣ መጨረሻውም አለ። ሁኔታዎችን ነው የምልሽ። የመጨረሻ ነው እንግዲህ ህዝብ ለመጀመሪያ ጊዜ በታሪኩ ከ50 ዓመት በኋላ እስቲ ምረጥ ሲል አንድ ጠቅላይ ሚኒስተር እስቲ ምረጥ እኔ ሾምልሃለሁ እኮ አይደለም ያለው። ይችላል እኮ ለመሾም ጠቅላይ ሚኒስተር እኮ ልክ በብልጽግና ባለው የ50% ድምፅ የመሾም መብት አለው። የፈለገውን የራሱን ሰው የሚለው የትግራይ ሰው ይሁን የሌላም ሰው ይሁን የፈለገውን ማድረግ ይችላል። ምክንያቱም የተስማሙትን መጽደቅ ስለሆነ 50% ያላቸው 50% ነው ያለው። እሱም ያቀርባል እነሱም ያቀርባሉ። ይህ ይችላል። ከሚችለው በታች ሆኖ ትግራይ ህዝብ አላችሁ የምትባሉ እነዚህ ሊቃን ሰዎች ማለፊያ መንገድ ያጣን ያላችሁ ሰዎች ምረጡ ነው ያለው። በዛ ልክ የተመረጠውን ደግሞ ሾማለሁ ነው ያለው። ከዛ ይሄ ሁሉ ውጥንቅጥ ያልሽው ይሄ ሁሉ መከራ ያልሽው ነገሮቹም ሁሉም ነገር የሚመጡት መሰረታዊ ስልጣን ከእጃችን ወልቆ እያየነው እየሄደ ነው የሚሉ ሰዎች ስለሆነ ነው። ይህ ደግሞ ዲሞክራሲ ለሌለው ፓርቲ የመጨረሻው ነው። ምርጫ ነው የመጨረሻው እኮ 2018 ነው። ማንኛውም የፖለቲካ ፓርቲ ገብቶ መወዳደር ይችላል። ማንኛውም የፖለቲካ ፓርቲ በግልም መወዳደር ይችላል። ይህ ዲሞክራሲ ለማስፈን ነው የአንድ አመት እድል የተሰጠው። የመጨረሻው ምርጫ ነው። የዚች አንድ አመት እድል አሁንም በዛው በካድሬዎችና በራሱ በህወሓት ቁጥጥር ስር በሆነ አካል እየተጨፈለቀ ምርጫ ማለት እኔ መረጥኩልህ ነው በሚል እሳቤ ካልሄደ ካሁኑ ከተለማመደ ስጋት ነው። ይህ ስጋት ደግሞ እንዴ በግም እኮ ስትታረድ ታንፈራግጣለህ። ይህ ባህሪ ነው። ይህ ባህሪ ነው። ምን ይወስነዋል መሰለሽ? ትግል ነው። ትግል ሰላማዊ ትግል ፈጽሞ ጦርነት መነሳት የለበትም። ካሁን በኋላ ፈጽሞ መስዋዕትነት መክፈል የለብንም። ሀሳብ ግን መክፈል አለብን። አሁን በፊት ታሰር፣ ሞት፣ ተገደል። አሁን ያ ይበቃል። የሀሳብ የበላይነት መራመድ አለበት። የሀሳብ የበላይነት ለማራመድ ደግሞ እነዚህ ተማርን የሚሉ ልሂቃኖች ራሳቸው ህወሓት ላይ ተጠግተው የራሳቸውን ሀሳብ ሰልፉ እነሱ ያሰቡላቸውን የሚያደርጉ ናቸው የሚበዙ። በፍርሃት በይሉንታ የተሳቀቁ ሰዎች ናቸው። እነ መሀል ያለነው እኛ ማህበረሰብ ደግሞ እውነት ይሆን እንዴ ካሁን በፊት ሳይሆን ቀርቷል አሁን እውነት ይሆን እንዴ እያልን ያለነው። ይህ የመጀመሪያ ነው ዲሞክራሲያዊ ምርጫ። እውነት እኚህ ሰውዬ ጠቅላይ ሚኒስተሩ ዲሞክራሲን የማለማመድ ጫፍ ላይ ነው የደረሱት። እኔ ልሁንላችሁ እኮ አላሉም፣ ምረጡ ነው ያሉት። ይህ ደግሞ መደነቅ አለበት። ሌላው ግን አሁን ምንሽ ስለ ቀጥሎ የሚመጡት ነገሮች አሉ። አሁን ያልሽው ምስሌኔ ያልሽው ማን ነው? ምስሌኔ እስቲ እውነት እንናገር ከተባል ለያለፉት 50 ዓመታት በማን ነው እኛ ራሳችን ስንገዛ የነበር ነው? መርጠን እናውቃለን፣ አስመርጠን እናውቃለን፣ ሀሳባችን ገልጠን እናውቃለን። ልክ እንደ ሳሙና በአንድ ሀዲድ ውስጥ እየተቆረጥን እሷን ቃል ካልደገም ምንም ነገር መንቀሳቀስ የማንችል ሰዎች ሆነን እኮ ነው ቁጭ ያልነው። ስለዚህ ይህ እንዲቀጥል የሚፈልግ ኃይል አለ። ይህ እንዳይቀጥል የሚፈልግ ኃይል አለ እዚህ ውስጥ እንኳን በደፈናው ማለት ቁጥሩ የተለያየ ቢሆንም ለዚህ ኃይል ድጋፍ ሰውየው 4 ኪሎ ላይ ሆነው መብት ሰጡት። ከራሳቸው መብት ቀርሰው ለኛ መብት ሰጡ። ተለማመዱ አሉ። ይህ ልምምድ መደነቅ ነው ያለበት። ምንም መጨርሰር አያስፈልግም። ግን እንዳልኩሽ
ያው የመጀመሪያው መጨረሻ ሲሆን እንደዛ ይሆናል። እስቲ ምናልባት ግምትህን እንድታስቀምጥ ፈልጋለሁ። ምናልባት ያው ሲስተሙ ዲሞክራሲያዊ ነው፣ የማንም ጣልቃ ገብነት የለበትም። ከዚህ በፊት ከነበረው ህወሓት በማጭበርበር ኮሮጆ በመቀየር በሚታወቅበት ታሪክ ስላልሆነ አዲስ ዲሞክራሲያዊ የምርጫ ሂደት እየተለማመድን ነው እያልከኝ ነው። በዚህ የምርጫ ሂደት ውስጥ ምናልባት ከህወሓት አካል ሊመረጥ ይችላል የሚል ግምት አለ? ከተመረጠስ የህዝቡ ውሳኔ ወይም ፍላጎት ምን ሊሆን ይችላል? አሁን ምን መሰለሽ፣ ኮሮጆ ስርቆት ያው መሀል ላይ የነበረ ነው። እኛ ጋር ፊት ለፊት ተሰልፈው ይሄ እዚህ ጋር አድርግ እዚህ ጋር ካላደረክ ተባብ ነው ያደረገውን ስለሆነ ስለ ኮሮጆ ይህ ድፍን ጥልም ያለ ዲሞክራት ሁኔታዎች ነው። ከሆነ ቦታ መጥቶ የሆነ ቦታ የሚያስተዳድርበት ባይዘወይ ራሱን በራሱ ያስተዳድር የሚባል ስም ነው እንጂ እኮ ራሱን በራሱ እኔ ባለሁበት እንደርታ አካባቢ እኔ ባለሁበት መቀሌ አካባቢ ራሱን በራሱ አስተዳድሮ የሚያውቅበት ዘመን የለም። እስካሁን ድረስም አልተፈጠረም። ስለዚህ ይህ ሁኔታ እንደሚያክትም ነው። እስቲ ግምትህን አጥያልሽ በመጀመሪያ ደረጃ ህወሓት የዋዛ አይደለም ምልሽ ሂደቱ ካሁን በፊት በነበረው ሂደት ዲጂታል ወያኔ ተብሎ ተቀምጠው ከፍተኛ የቴክኖሎጂ አክሰስ ያላቸው በፈለጉበት አይነት ስም አካውንት ከፍተው ማህበረሰቡን የሚያጭበረብሩ ፌክ ኒውስ የሚዘሩ በጣም በመቶ ሺዎች ያሉበት አካባቢ ነው። ይህ ራሱ የቻለ ጫና አለው። በይሉታም ይሆን እንዴ አይሆን እንዴ ብሎ ደግሞ የማይልቅ ሰው በጣም ብዙ ነው ያለው። የተለማመደው ብቻ ነው የሚልከው። በዚህ በኩል ህወሓት በራሱ ይህ መደረጉ ዲሞክራሲ ነው፣ ይህ መደረጉ ኢፍትሃዊ ነው፣ ይህ መደረጉ ከፕሪቶሪያ ውጭ ነው ብሎ ያስቀምጣል አይደል? በአንድ በኩል ደግሞ ተረባርበው ምርጫውን የሚያካሂዱት እነሱ ናቸው። ያም ቢሆን እኔ የምልሽ ከአሁን በፊት የነበረው አሰራር ሙሉ ለሙሉ ኢህአዴግ ከጠቅላይ ሚኒስትር ኃይለማርያም ውጭ ሲሆን ምርጫ ሲካሄድ ዶክተር አብይ ሲመረጡ የዛኔ እውነተኛ ዲሞክራሲ ታይቷል እኮ በሚኒስትር ድምፅ ልምምድ ነው። እንደዛም ሆኖ ግን ማን መመረጥ ይችላል ነው። አሁን እንደኔ መመረጥ የሚችለው እገሌ ማለት ይችላለሁ፣ ችግር የለውም። ግን የፈለገው ይመረጥ። ከዛች የዲሞክራሲ ሰርክል ውስጥ ማለት እዚህ ሲመጣ ከስምምነቱ ውጭ የሚፈጽም ማንም አይኖርም። ቢሆንም ነፃ ሆኖ የሚመጣም ቢሆን ጌታቸውን ያገኛት ሁኔታ ነው የሚያገኘው። እዚህ ማንም ሰው ሊያንቀሳቅሰው አይችልም። ምክንያቱም ሁሉ ከላይ እስከታች ያለው መዋቅር የእነሱ መዋቅር ነው። ያ መዋቅር እስከሚበጣጠስ ሁኔታዎች እስከሚመቻቹ ድረስ ግን ትግል ነው የሚያስፈልገው። አሁን የመጀመሪያ የትኛውም ሁኔታዎች ይምጣል የሚለወጥ ነገር አዲስ ነገር ይኖራል ብዬ ግን ፈጽሜ አላስብም። ኢኮኖሚ የማይለወጥም፣ ፖለቲካ ሁኔታው የማይለወጥም፣ ማህበረሰቡ ግን እንዳለ ይቀጥላል። አሁን እንዳልኩሽ አሁን በምነግርብሽ ሰዓት መስሪያ ቤት የለም፣ ፖሊስ የለም፣ አካባቢ የለም፣ ምንም ነገር የለም። ማህበረሰቡ ግን እየኖረ ነው፣ ገበያ እያደረገ ነው። ሂደት ግን ከሌላ የሚሰጥ አስተዳደር ግን የለውም፣ አልነበረውም። አሁንም ቀጣይም ሲመጣ አይኖርም። ወደ ታች ያሉት እነሱ ስለሆኑ ነው የምልሽ አሰራሩ። ስለዚህ እነዚህ ሁለት የሚሆኑ የፕሪቶሪያ ስምምነቶች የሚያስፈጽም አካል ከመጠገር ከህወሓት ይሁን ከሆነ ቆንጆ ሂደት ይኖረናል ከ2018 በኋላ። ያ ማለት ዲዲአሩ ከተፈጸመ፣ ሁለተኛ ደግሞ የመንግስት መዋቅሩ ጠቅላላ ማለት ነው በዲሞክራሲያዊ ለምርጫ የሚያዘጋጅት ከሆነ አዲስ አስተሳሰብ ይዞ ለመጣ የማይታሰር የማይሳደድ የማይገለልበት ሁኔታዎች ከተፈጠሩ መጀመሪያ ነው ያልኩሽ 2018 የመጨረሻው መጨረሻ ይሆናል። ያን ነው የምጠብቀው። ካሎን ይሄ የፌዴራሉ መንግስት ግን አሁን እንዳሳየው መንገድ ቁጥጥሩን መቀጠል አለበት።
ሁኔታዎች መዘጋጀት አለበት። ከሁሉም ደግሞ አቤ ማህበረሰቡ በኢኮኖሚ ደቀቀ የለም ከመዘጋጀቱ ከጦርነቱ በፊት ከነበረው ወሶበታል ነው መኖር አቅቶታል። ሁሉም ነገር የቆመ ነው ያለው እየተራመደ እንኳን አይደለም። ስለዚህ ይህ ሁኔታ ፌደራል መንግስቱ አስቦበት እሱን ከሚመስሉ የፌደራል ሐሳብ ከሚያራምዱ ሁኔታዎችን ከሚያራምዱ ጋር ጎን ለጎን ኢኮኖሚያዊ እንቅስቃሴ ቢያደርግ ከትግራይ ጊዜያዊ መንግስት ሳይሆን ትብብር አድርጎ የራሱን የኢኮኖሚ ማሻሻያ አንዳንድ ነገሮች ቢያደርግ ቆንጆ ነው። ምርጫው ላይ ግን የመጀመሪያ ምርጫ አሁን የተባለው በኢሜል ይመረጥ የተባለው ለትግራይ የመጀመሪያው የዲሞክራሲ መንገድ ነውና ምናልባት ደግሞ እኔም ራሴ ትላንትም አንስቼው ነበር ሐሳቡ ማህበረሰባችን እንግዲህ በዚህ በቴክኖሎጂ ጉዳይ በተለይ ደግሞ ከጦርነትም በኋላ የባሰ እንዳልከው የኑሮ ሁኔታ በአጠቃላይ ሂደቱ ከጦርነት መለስ በኋላ ያለው ነገር አሁን ለምንለው በኢሜል ፕሬዝዳንትን ለመምረጥ በሚያስችል ሁኔታ ውስጥ እንዳልሆነ እንገምታለን። ሌላው በእርግጠኝነት በዚህ ጉዳይ ላይ ላይሳተፉ ይችላሉ ምንላቸው የማህበረሰብ ክፍሎች አሉን። በግብርና ህይወት ውስጥ የሚተዳደሩ አብዛኛው ሰው ኦልሞስት ወደ 80% ከዛም በላይ ገበሬ ነው የሚባልባት ሀገር ላይ ይሄንን የምርጫ ሂደት በኢሜል ማድረግ በተለይ ደግሞ የሚመረጠው አካል ባለቤትነቱ የማን ነው የሚሆነው? ይሄን ያክል ህዝብ ካልመረጠ ማን ነው የኔ ነው የሚለውም ጥያቄ የሚያስነሳ ሂደት ነው። ትላንት ማንስቸው ስለነበር ነው ዛሬ እሱን በምን መንገድ ገመገማችሁት እናንተ በተለይ ከተማ ውስጥ ያላችሁ ለውጥ ፈላጊዎች? ይኸውልሽ አቤ አሁን በመጀመሪያ ደረጃ የፕሪቶሪያ ስምምነት የተስማሙት ሁለቱ አካላት ናቸው። ከህዝቡ አይደለም የተስማማው። ሁለቱ አካላት ሁለቱ የኢትዮጵያ መንግስት ውጊያ ውስጥ የነበረው የኢትዮጵያ መንግስትና ውጊያ ውስጥ የነበረው የህወሓት ኃይል ነው። በጣም በሚገርምሽ ሁኔታ እዚህ የነበረው ተቃዋሚ ትግራይ ውስጥ የተፈጠሩ ተቃዋሚዎች እነዚህ አረና ምናምን እነዚህ 4-5 የሚሆኑ ሰዎች እንኳን የትግራይ ይሄ የነበረው እኔ በመጀመሪያ ስለማልደግፈው ነው የነበረው ትግል ደግፈው ህዝቡ ወደዛ መክተትና መሄድ እንዳለበት ፊት ለፊት ወጥተው ስለ ሁኔታዎች እየተናገሩ የተማሩ ኃይሎችንም ወደዛ ወጥተው ያን ትግሉ የተደባለቁ ናቸው። የሞቱለት ነው ማለት ነው። ያን የሞቱለት ትግል አንድ ከፕሪቶሪያ ስምምነት ማላስከባቸው መንግስት ውስጥም ማላስከባቸው ሁኔታዎችንም ምንም ሊያስገባቸው አልቻሉም። ይህ ማለት ይህ አክራሪ ህወሓት ኃይል በጣም ራስ ወዳድ ራሱን ወዶ ብቻ ራሱ ብቻ የሚያስብ ነው። ስለዚህ የሚመጣው ኃይል ለምርጫ የሚሰበሰበው ኃይል ስምምነቱን ያደረጉት ሁለቱም ኃይሎች ናቸው። ሁለቱም ኃይሎች ጋር ነው እንግዲህ ምርጫ ያለው። ያን ሁለቱም ኃይሎች እኛ እየሰማ ነው እንዳለ ነው የህወሓት ኃይሎች ሁለት ጎራ ላይ ተከፍሏል። ይሄ ሰራዊቱም ቲዲኤፍ የሚባለው ሰራዊቱ ሁለቱ አካል ላይ ተከፍሏል። ስለዚህ እነሱ ራሳቸው እነዚህ የዲያስፖራ ኃይሎች የሚባሉ የተማሪዎች ኃይሎች የሚባሉ እነሱ የራሱ ክፍፍል እየተፈጠረ ነው የመጣው። ስለዚህ ራሳቸው እኔ ልሁን ፕሬዝዳንት የሚል የፉክክር ሁኔታ ነው ያለው። ጠቅላይ ሚኒስትሩ የራሳቸውን ማድረግ ይችሉ ነበር፣ ግን ህወሓት እንደጀመራችሁት ራሳችሁ ጨርሱ፣ እኔ እንኳን መንግስታችሁ ውስጥ አልገባም ነው ያሉት። ይሄ እኔ በጣም የምደግፈው ነው። ስለዚህ ራሳቸው ከራሳቸው ውስጥ መርጠው ማዘጋጀት ማይችሉ ከሆነ ጠቅላይ ሚኒስትሩ የቱ ይጃል ነው? አሁን ላጸድቅ እወዳለሁ ላጸድቅ የምወደውን ኃይል ሁሉም ስላልተስማሙ እናንተ አግዙኝ እያሉ ነው። ለማን? ለኢሊቱ። ምርጫማ አልተካሄደም። በሬው ጋር እንዴት ይደርሳል? ላልተማረው ኃይል እንዴት ይደርሳል? እንዳልሹ ከኢኮኖሚ ድቀት አንጻር እንኳን ስለ ኢሜል የሚያስብ የስልክ ቁጥሩን የረሳ ማህበረሰብ ነው ያለው። ኑሮ እርስ በርሱ እየተጫጫነበት ሄደው ቴክኖሎጂ የሚባል እዚህ ቴክኖሎጂ የለም። ተመልሶ ይወጣል ወደኋላ የተመለሰ ስላልሆነ ባይዘወይ እንኳን ስለ ምርጫ ሊያስብ የተወሰኑ ሰዎች ነው ስለ ምርጫ የምናስበው እንጂ ውሃ መች ትመጣለች
አንድ ወር ከሁለት ሳምንት ታደርጋለች። ተራችን መቼ ይደርሳል? ተራችን እንኳን አይደል። ምግብ ስንት ደረሰ? ጤፍ 17,000 አድርሶት ነበር። አሁን ስንት ሆነ? አሁን ወርዷል። ዘይት ይሄን ያልደረሰ እያለ ቡና ስንት ደረሰ? ምግብ ስንት ደረሰ እያለ የሚጨነቅ ማህበረሰብ ነው ያለችው። ደግሞ እንኳን ለቤት ኪራይ ለመኖሪያ ሊሆን እንኳን ለምግብ ሊሆን መዳረሻ ያጣ ማህበረሰብ ነው። ወደ ልመና እየገባ ያለ ማህበረሰብ ነው። እነሱ ደግሞ ደልቷቸው እኔልሁን ለድሃ ማህበረሰብ ለማያሳልፉት ማህበረሰብ እየተወዳደሩ ነው። ይህን እንዴት ላድርግ? ሊያሸጋግራችሁ የሚችል ሰው ካለ ትክክለኛ ሰው ካለ ንገሩኝ ይላሉ ሰውየው። ስለዚህ ኢሊቱ ሁኔታው የተመቻቸለት እራሱ ፌስቡክ ላይም መገናኛ ብዙሃን ላይም የሚጨቃጨቀው የራሱ ሀሳብ ስላለው እስቲ በነፃነት አሁን ራሱ ምርጫ ያድርግ። ከዛ በኋላ ሰውየው የመረጡትን ከህወሓት ጋር ተስማምተው ባይዘወይ ህወሓትም ይሁን እዚህ ያሉ ሰዎች ይምረጥልን፣ ፌደራል ይግባልን፣ እንደዚህ ይምጣልን ነው ማህበረሰቡ ጠቅላላ የሚለው ከላይ እስከታች። አሁን በዚህ ባለው ሁኔታ ደግሞ ስለ ከስምምነቱ ውጪ ፌደራል መንግስት መግባትም መውጣትም አይችልም። ባለበት ሆኖ ግን ያችን ሊያግዛት የሚችል ያችን የሚልካትን ባጀት ሊያስተዳድርለት የሚችል ሰው ምረጡልኝ ነው እያለ ያለው። ይህን መብት መጠቀም ነው ኮምፕሌን ከማድረግ ይልቅ አዲስ መብት ነው። በእርግጥ ያልተዋጠለት የእነሱ አሽከር የሆነ እነሱን የሚከራከር ደግሞ እነሱ ይሁኑልን እንጂ ምን ችግር አለው አለው። ይህ ለሁለት የተከፈለ ነው። ሁኔታዎች እንደዛ ይቀጥላሉ። እኛ የምንለው ግን እስቲ በመሰረት የተሻለ ሰው መጥቶ ሁኔታዎች ይፈታልን ይሆን ወይ ነው እንጂ ትግራይ ውስጥ ያለው አሁን ጭቅጭቅ ባይዘወይ የአንድ ፌርማታ ዋጋ 15 ብር የነበረው አሁን 25 ብር ያባብኝ ያለ ምንም የሚወስንልን የለ ታክሲ ነው ምለሽ 30-25 ብር ይሄድ ነው። ገና 12 ሰዓት ከሆነች 30 ብር ነው። የገበያ ሁኔታ ማንንም አይወስንም። እንዳልኩሽ ዘይት ከፈለጉ 1500 ያወርዱታል፣ ከፈለጉ 1200 ያደርጉታል። እንደፈለጉት ናቸው። ማንንም ውሃ የለም። በመከራ ነው የምንኖረው። ለሁኔታዎች እንዲመችልሽ ከሀሳብ እንዳልወጣ እንጂ የውሃ መሰረተ ልማት እንኳን እነዚህ ትራንስፎርመር የሚባሉ እስካሁን በፌስቡክ በምናምን በዜና እስከማየው ሂደው መኪና ይዘው ሂደው ዘበኞችን አስረው ትራንስፎርመሩ ሙሉ ለሙሉ ለካ ከብረዋል። ወደ 1 ምናምን ሆነዋል። አሁን ነው ፈተው በመኪና ጭነው የሚሄዱበት እንደፈለጉ የሚያደርጉበት ነው ያለው። ስለዚህ ወደዚህ ውጥንቅጥ እየገባን ስለሆነ ይሄን ሊያደርግልን የሚችል ከፌደራሉም እና ደግሞ አሁን ከተመረጠው ኃይል ቢፈታልን የመጨረሻው ግን እውነተኛ ምርጫ ተደርጎ ዲሞክራሲያዊ መንግስት ቢመጣልን ብለን እንመኛለን። ምኞታችሁ እንዲሳካ ሁላችንም ከልብ እንመኛለን፣ እንጥራለን። ምኞት ብቻ ሳይሆን የሚገባው ሁሉ እናደርጋለን። በጣም ነው። አንቺ ባይዘወይ አቤ ከመጀመሪያ ጀምረሽ እስካሁን ድረስ በላይ ነሽ። አሁንም ይህ ጥረት ልክ እንደ ፕሮፌሰሯ አንድ ጊዜ ስለ ሀገር የሚለው ጋር ስትናገሩ እየሰማኋቸው ራሳችንን ሰዎችን እያወቅን ይሄን ነው። እውነተኛ የትግራይ ኢትዮጵያውያን በጣም ጥቂት ሰው ነው ሲሆነን የሚገርመው ከጥቂቶቹ አንዱ አንቺ ሁነሻል፣ እኛ ጋር ተደባልቀሻል ያሉሽ እኔ ትዝ ይለኛል። ያ የጦርነት ጊዜ ማለት እውነት ነው። ይሄን ማወቅ የተሳነው ኢሊት ነው ያለው። ማህበረሰቡማ ስታስተምረው ይመለሳል። ኢሊቱ ግን እዛ ውስጥ ነው ያለው። የተማረው ይለወጣል ያለውና ትግሉ ይቀጥላል። ሰላማዊ ትግል ማንንም አይጎዳም። እውነት ነው። ይህን መቀጠል አለብሽ ለማለት ነው። እንቀጥላለን። በጣም አመሰግናለሁ ደግሞ ሀሳብህንም ስላጋራኸኝ ጊዜህን ሰጥኸኝ። በእውነት በጣም ብዙ ሀሳቦች ናቸው ተመልካቾች ጋር ዛሬ ያደረስከው። በጣም አመሰግናለሁ። እንግዲህ በተመሳሳይ እንዲህ ወሳኝ የሆኑ ሀሳቦች ሲኖሩ እደውላለሁ፣ ታጋራናለህ ብዬ አስባለሁ። ለዛሬ ግን ክብረት ይስጥልኝ። አመሰግናለሁ። እሺ፣ አመሰግናለሁ።
ክብራት ተመልካቾቻችን እንግዲህ ከወደ ትግራይ ያለውን በተለይ ደግሞ በከተማው አካባቢ ያለ ማህበረሰብ በዚህ በኢሜል የፕሬዝዳንትን የመምረጥ ሂደት ምን ይመስላል የሚለውን ጠቅለል ያለ ሀሳብ አጋርቶናል። በእርግጥ በትግራይ ጉዳይ ላይ አንድን ርዕስ ብቻ መዞ ማውራት በቂ አይደለም። ግን እስቲ ዛሬ በጣም ምንድነው የሚባለው ወሳኝ የሆነ አጀንዳ ስለነበር ነው በዚህ በምርጫ ጉዳይ ላይ ፎከስ ያደረኩትና ሌሎች ሀሳቦች የሚያጋሩኝ መስመር ስልክ ላይ ከገቡልኝ አቀርባቸዋለሁ። በተለይ ከዚህ ከትጥቅ ትግል ከጀመሩ ወጣቶች ጋር የሚኖረኝ ቆይታ ይኖራል ከተሳካልኝ ስልኩ። ካልሆነ ግን ያው በሚቀጥለውም ላቀርባቸው እችላለሁ። የወሳኝ የሆነ ጉዳይ ስለሆነ እሱ ምክንያቱም እዚህ ጋር ሰላማዊ ትግል ሰላማዊ ሂደት ውስጥ ያለ በፌዴራል መንግስት የሚታገዝ ወይም የሚመራ መንግስት የመመስረት ወይም ጊዜ አስተዳደሩን የሚመራ አካል የመምረጥ ሂደት አለ። በሌላ በኩል ደግሞ ህወሓት ትላንትና የሚያወጣው መግለጫ አለ። ይህንን ሂደት አንቀበልም የሚል ሁሌም አልቀበልም የሚል የተቃውሞ መንፈስ የተጠናወተው ለ50 ዓመት አገሩን የገዛ ህዝብን ያቆረቆዘ ስርዓት ደግሞ አሁንም ማንኛውም አካል የሚያመጣውን ሀሳብ በመቃወም ሂደት ላይ ነው ያለው። ይህንን የመቃወም ሂደቱን ባህሪ በየትኛውም የሰላማዊ መንገድ በሰላማዊ መንገድ የሚባል በጠረጴዛ ዙሪያ በሀሳብ ልዕልና እናሸንፈዋለን ብሎ ማሰብ ሞኝነት ነው ብለው ደግሞ ትጥቃቸውን ይዘው ወደ ትጥቅ ሜዳ ያወረዱ ወጣቶች ደግሞ አሉ በሁለት የተለያየ ጎራ። ስለዚህ እነዚህ ወጣቶችስ ይህንን በተለየ ምርጫ ሂደቱ ዲሞክራሲያዊ ግልጽ ማንም እንደፈለገ ሊያደርገው እንደማይችል ካወቁ በኋላ ትጥቃቸውን ትተው ይመለሱ ይሆን ወይስ በጀመሩት ይቀጥላሉ የሚለውን የስልክ መስመር ላይ የገቡልኝ ማለት የሚገቡ ወጣቶች ካገኘኋቸው አስገባቸዋለሁ። ካልሆነ ያው ይሄን ይመስላል እዛ ክልል ላይ ያለው ጉዳይ በተወሰነ መንገድ ላጋራችሁ ብዬ ነው። ወደ አማራ ክልል ወዳለው ሁኔታ ልመለስ። በስፍራው የሚገኘው ከስፍራው ሀሳቡን የሚያጋራን ከቴድሮስ አያሌው ጋር ቆይታ አደርጋለሁ። ሄሎ፣ ጤና ይስጥልኝ ቴድሮስ። ሰላም ጤና ይስጥልን አብዲ፣ እንደምን አለሽ? ደህና ነኝ። እንዴት ሰነበትክ? እንግዲህ ከአካባቢው ከስፍራው አለን። እንዴት ናችሁ? ውድ ሀቅና ሳቅ ቤተሰቦች እንደምን አላችሁ? ለመላው የእስልምና እምነት ተከታዮች በቅድሚያ ኢድ ሙባረክ ብያለሁ። እንግዲህ ቀጣይ ባሉት 2 ቀናት ኢድ አልፈጥር በዓል ይከናወናል። እንግዲህ ለመላው የእስልምና እምነት ተከታዮች ኢትዮጵያዊ እንደመሆናችን መጠን እንኳን አደረሳችሁ ማለት እፈልጋለሁ። አብዲ እናመሰግናለን። እውነት እኔንም ስላስታወስከኝ እጅግ አድርጌ አመሰግናለሁ። አጋፈጥከኝ አይደል? አካባቢው ላይ ያው ነው ወሎዬ ነኝ። ወሎ ነው ያለው። እሺ፣ ለመላው እምነቱ ተከታዮች እስልምና እምነት ተከታዮች እንኳን ለኢድ አልአድሃ ኢድ አልፈጥር የመፍቻ ቀናት ጥቂት ቀናት ስለቀሩት እንኳን አደረሳችሁ። በሰላም ለዚህ ቀን ስለደረሳችሁ ያው ፈጣሪ ይመስገን። እንግዲህ ዛሬ በአማራ ክልል በተለያዩ አካባቢዎች ከባለፈውም ሳምንት ካነሳናቸው ደግሞ የተለያዩ ሀሳቦች ይኖራሉ ብዬ አስባለሁ። ተጨማሪ እድገት ያሳዩ ማለት ነው። ምክንያቱም በተለያየ አጋጣሚ አንዳንድ ሀሳቦችን እየሰማን ስለነበር ሰሞኑን እነሱንም ከስፍራው ምን ይመስላል የሚለውን ነገር የሚያጋራን ቴድሮስ መጀመር ይችላል። ምናልባት ከዚህ ከክረምትም እየመጣ ስለሆነ ምናልባት ግብርናው ላይ ሌሎችም አዳዲስ በመልካም ነገሩን ጀምር ብዬ ነው። ሁሌ ጥፋት ባለበት አካባቢ ላይ ጥፋት ብቻ እያነሳን አይደለ የማህበረሰባችንን ሰላም ምንም ተስፋ ወደ ሌለው ነገር እየሄደ እንዳይመስል የሚሰሩ የልማት የሰላም መልካም ነገሮችም እንዳሉ እያስገነዘብን እንድንሄድ በሱን ጀምር እስቲ። ምንድናቸው አዳዲስ ነገሮች? መልካም አብዲ፣ እንግዲህ ዛሬ የመጋቢት 18 2017 ዓመተ ምህረት አጫጭር መረጃዎችን በማቀበል ከስፍራው የተሰኘውን ፕሮግራማችንን በወቅታዊ ጉዳዮች ላይ ለማሳወቅ እወዳለሁ። መጀመሪያ እንትን ያደረኳቸው እንግዲህ ማዳበሪያ ጉዳይ ነው። ያው እንደምታውቂው የሀገራችን ገበሬ አብዛኛው 84% አርሶ አደር እንደሆነ ይታወቃል። አርብቶ አደር እና ያው እንግዲህ ገበሬውን ያማከለ የማዳበሪያ ስርጭት አለመደረጉ በአማራ ክልል ለተነሳው አንዱ የቀውስ ማካሄጃ ጨው አንዱ የተጠቀመው የጽንፈኛ ቡድን ከማዳበሪያ አኳያ ነበረ። በእኛም የዝግጅት ክፍል በርካታ ጥቆማዎች ስንሰጥ ነበረ። በተለይ ከ2015 ዓመተ ምህረት ጀምሮ ያለውን በአማራ ክልልም ሆነ በሌሎች አካባቢ በተለይ ግን በአማራ ክልል
ስለ አማራ ክልል ስለሆነ እያወራን ያለ ነው። ማዳበሪያ ስርጭት ላይ ከፍተኛ የሆነ ሸፍጥ እና ደባ በመሰራቱ ገበሬው ወንጭፍና ጅራፍ ይዞ ወደ ባህር ዳር የተለያዩ የክልል ከተሞቹ እንዲወጣ ተደርጓል። ከዛም በኋላ እንግዲህ የተከሰተው ምንድነው? መንግስት ለገበሬው እንደማያስብ ማዳበሪያ ሁሉ እንደከለከለው በማድረግ ያን በመሳል ለገበሬው በዚህ ግብርና ተቋሞች የሚሰጠውን ማዳበሪያ በህብረት ስራ ማህበራት የሚሰጠውን ማዳበሪያ ገበሬ ላይ እንደ ጨውና በርበሬ ገበሬ ላይ ማነው ገበያ ላይ እየሸመተ እንዲጠቀም አድርገውታል። በዛም የገበሬውን ቀልብ የያዙበት ሁኔታ እንደተፈጠረ ጥቆማም ሰጥተን ነበር። እንግዲህ ከዛ በኋላ ባለው ነገር ምንድነው? መንግስት ያንን በማየት በ2015 ነው ያን የሆነው። 2016 ላይ ደግሞ ኮምቦይን አጅቦ ቦታው ድረስ በማድረስ ስርጭትን ቀበሌ ድረስ ካደረሰ በኋላ የስርጭት ችግር ገጥሞ ነበር። ምክንያቱም የዛው አካባቢው ላይ የደረሰውን ማዳበሪያ ጽንፈኛው ቡድን ከቀበሌ ተቋሞች በመንጠቅ ለገበሬው በመሸጥ ልክ ለገበሬው የማዳበሪያ አቅራቢ ሆኖ የቀረበበት ሁኔታ ነበር። ያ ሂደት ያው አንዳንዴ የሚዲያ ጥሩ መልካምነቱ ምንድነው? ግብአቱ የማህበረሰቡን ችግር ወደ ገሃድ ማውጣት ነው፣ ይፋ ማውጣት ነው እና ይፋ እየወጡ ከሄዱ በኋላ እነዚህ ሚስጥር መሆናቸው ፖለቲካ መሆናቸው ቀረና ማንኛውም የመንግስት አካል ሲያውቅ አሁን መከላከያ እስከ ቀበሌ ድረስ አህያ ድረስ አጅቦ ነው በነገራችን ላይ እያካፈለ የሚገኘው። በአሁኑ ሰዓት በሁሉም ዞኖች በሚባል ደረጃ ስርጭቱ በሰላማዊ ሁኔታ ተጠናቋል። ስርጭቱ ሲጠናቀቅ የጽንፈኛ ቡድን የሚገርምሽ ለገበሬው በያዛቸው አካባቢዎች 5,000 ብር ሰሜን ሸዋን መጥቀስ ይቻላል፣ ጎንደር መጥቀስ ይቻላል፣ በጎጃም አካባቢ መጥቀስ ይቻላል። ስርጭቱ በህጋዊ መልኩ ስለተሰራጨና ያው የሚከፍሉት ታህሳስ ላይ ነው። ካሁን ይወስዳሉ። ካመረቱ በኋላ ነው ክፍያ የሚከፍሉት። በጸደይ ባንክ በፊት በአብቁተ በኩል ነበር የሚከፍለው። ገበሬው በዱቤ ነው የሚወስደው። በዱቤ የወሰደውን ይከፍላል እና ይሄ ስለሆነበት አሁን ጽንፈኛ ቡድን ከእያንዳንዱ ገበሬ 5,000 ብር ጥሎ እየተቀበለ እንደሆነ ነው ያለን መረጃ። ነገር ግን መንግስት የሚጠበቅበት ምንድነው? ለገበሬው በትክክል ማዳበሪያ ማድረስ ነው። ከወደብ ጀምሮ ባለው እጀባ አሁንም በርካታ የማዳበሪያ የግብርና ግብአቶች ወደብ ላይ ጅቡቲ ወደብ ላይ መድረሳቸውን አሁን ከሰዓት በፊት በፋና ፌስቡክ ገጽ ላይ እያየሁ ነበር። እንግዲህ ማዳበሪያ በዚህ መልኩ እንትን ብሏል። በዚህ አጋጣሚ ግን እንደው ወደብ ጉዳይ እያነሳን ነበርና የጽንፈኛ ቡድን አሁን ወደብ ሲነሳ እኛ የወደብ ጉዳይ አይደለም ጉዳያችን ይላል። ለገበሬው ማዳበሪያ አስቤልሃለሁ ይላል። አስቤልሃለሁ የሚለው ማዳበሪያ ግን በዚሁ አያገባኝም በሚለው ወደቡ በኪራይ እንደሚመጣ ነው። የኪራይ ወደብ ቀርቶ በግላችን ወደብ ቢመጣ ግን ገበሬው ማዳበሪያ የነጻ ያክል በአካባቢው እንደሚያገኝ በእርግጥ ክቡር ጠቅላይ ሚኒስትራችንም አሁን በፓርላማ በሰጡት መግለጫ ያው ከ2 ዓመት በኋላ ልክ እንደ ህዳሴው ግድብ አንድ ግዙፍ የሆነ የማዳበሪያ ፋብሪካ በኢትዮጵያ እንደሚገነባ ለኢትዮጵያ ህዝብ አብስረዋል። ያ ሆኖ ያለ ነገር ግን ወደብ ጥቅሙ በጣም ብዙ እንደሆነና ይሄን ነገር ጽንፈኛም ቡድን በዛ አጋጣሚ እንደው ለማሳወቅ ነው። ወደ መረጃዎች ልቀጥል። በዛሬው ዕለት በአማራ ክልል ከፍተኛ ቁጥር ያለው የአድማ መከላከል ሰራዊት እየተመረቀ ይገኛል። ይሄ እንግዲህ ሰራዊት ከዚህ በፊት ካስታወሽ አቤ ጽንፈኛው ቡድን ብር ሸለቆን ተቆጣጥሬ ያለው እዛም የነበረውን ሰልጣኝ በትኛለሁ ያለበት ነው። በነገራችን ላይ መረጃዎች ቶሎ መውጣታቸው የጽንፈኛውን ፕሮፓጋንዳ እንዲከሽፍ ያደርገዋል እና የአማራ ክልል ፖሊስ ኮሚሽን 33ኛ ዙር የአድማ መከላከል ሰልጣኞችን እያስመረቀ ይገኛል። በአሁኑ ሰዓት የአማራ ክልል ፖሊስ ኮሚሽን 33ኛ ዙር የአድማ መከላከል ሰልጣኞችን በብር ሸለቆ እያስመረቀ ይገኛል። ምርቃቱ ስነ ስርዓቱ ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው እንዲሁም
የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስዬ ደጀኔን ጨምሮ የሀገር መከላከያ ጦር መኮንኖች የአማራ ክልል ፖሊስ ኮሚሽን የጦር መኮንኖች በተገኙበት በክብር እየተመረቀ በአሁኑ ሰዓት ይገኛል። ይህ ለዚህ ለጽንፈኛ ቡድን አንዴ ዘመቻ ነኝ አንዴ እንትን ነኝ ለሚለው ኃይል ትልቅ አስደንጋጭ ዜና ሆኖበታል። በመሰረቱ ባለፈው ነግሬሽ ነበር ሳምንት ላይ የኃይል እንደሚመረቅም ስላወቀ ነበር ዘመቻ አንድነት የሚለው ማደናገሪያ ይዞ የመጣው። ከእንደገና ደግሞ በአማራ ክልል ያው ታውቂያለሽ እነዛን ተማሪዎችና መምህራኖችን ከገደሉ በኋላ ብዙ ማረሳሻና ብዙ አጀንዳዎችን ይሰጡ ነበር። ነገር ግን ጀግናው የኢትዮጵያ መከላከያ ሰራዊትም የአማራ ክልል የጸጥታ ቡድንም እንግዲህ ይሄን ነገር ሳይሰማ ለዚህ ጽንፈኛ ቡድን ጆሮ ሳይሰጥ በብር ሸለቆ የሚገኘውን ከፍተኛ ቁጥር ያለውን የአድማ መከላከል ቡድን ያው እንግዲህ ሰራዊት አስመርቋል። እንግዲህ ለተመራቂዎች እንኳን ደስ አላቸው ነው። ይሄ በነገራችን ላይ እንግዲህ እሳቸው የጸጥታ ዘርፍ ኃላፊው አቶ ደሳለኝ ጣሰው እንዳሉት ይሄ ኃይል መመረቁ ብለዋል ለአማራ ክልል ብቻ ሳይሆን ለኢትዮጵያም ሰላም ጭምር ነው እና ትልቅ አቅም ያለውና ትልቅ ለጸጥታው መዋቅር ትልቅ ጉልበት የሚሰጥ ኃይል ነው። ያው እንደምታውቁ ደግሞ አማራ ክልል ላይ ስለሆነ ይሄ ኃይል የተደራጀው አብዛኛው የአማራ ክልልን መውጫ መግቢያዎችን የሚያውቅ በልጆቹ ልክ በጽንፈኛው ቡድን ልክ ስምሪት መውሰድ የሚችልና መታገል የሚችል አቅም ያለው ኃይል ነው እና ሌላው በአማራ ክልል አሁን በዚሁ እንግዲህ ባህር ዳርን ከበብነ እንዲቆነ በሚሉበት ሰዓት ማለት ነው። በእርግጥ የጽንፈኛው ቡድን እንደውኛ እያስተጋባንለት ነው እንጂ የራሳቸው ምንዛው ጽንፈኛው ሚዲያ ራሳቸውን እየገመቱና እየገመገሙ ያሉበት ራሳቸውን እያስተዋሉ ያረሙ ያሉበት ጊዜ ነው። በአማራ ክልል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከክልል የትምህርት ቢሮ ኃላፊና ከዞን ከተለያየ አካላት ከመጡ የትምህርት አካላት መምሪያ ኃላፊዎች ጋር ኮንፈረንስ አድርገዋል። ከአማራ ክልል ከፍተኛ አመራሮች ጋር የትምህርት ንቅናቄው ለማድረግ ነው ያሉት እና ይሄ የትምህርት ንቅናቄ ኮንፈረንስ በአማራ ክልል እየተካሄደ ይገኛል። በሌላ መልኩ ደግሞ የሲቪል ሰርቪሱን ሰራተኞች በትላንትናው ዕለት የአማራ ክልል ርዕሰ መስተዳደር አረጋ ከበደ የሲቪል ሰርቪስ አመራሮችን ሰብስበው እስከ ቀበሌ ድረስ ሪፎርም እንደሚደረግ ያሳሰቡበት ነው። ይህ በእውነቱ ለአማራ ክልል ሕዝብ በተለይ የመልካም ማስተዳደር እጦት ሲንገላታ ለነበረው ሕዝብ ትልቅ ብስራት ነው። እኔ ለምን የመገናኛ ብዙሃኖቹ ሽፋን በሰፊው እንዳልሰጡት አልገባኝም። ምክንያቱም አብዛኛው እንግዲህ የሀገራችን መዋቅር ከቀበሌ ነው የሚጀምረው። የቀበሌ መዋቅር በሚያበላሹት ነው እስከ ላይ ያሉት ከፍተኛ አመራሮች የሚወቀሱትና ይሄ ለአማራ ክልል ህዝብ ትልቅ የብስራት ዜና ነው ብዬ ነው የማምነው። ምክንያቱም ቀበሌ ላይ በመታወቂያ ብቻ እንኳን ስንቱ እንደሚንገላታና ስንቱ በኋላ ቀር አሰራር ስንቱ እንደሚሰቃይ ያው ሁሉም ቤት ይቁጠረው ነው ነገሩና ይሄን ይመስላል። በጣም መልካም ሌላው አማራ ክልል በተለያዩ ወረዳዎች የሰላም ኮንፈረንሱ አሁንም እንደቀጠለ ነው። ያው እንግዲህ የጽንፈኛ ቡድን ብዙ ወጃውጃል ብዙ ነገር ይላል። ነገር ግን የአማራ ክልል ሲቪሉ ማመራር የዋዛ አይደለም። በሁሉም አካባቢዎች እየሄደ ህዝብን በማወያየት ላይ ይገኛል። እንግዲህ በእስቴ ስማዳ፣ በጎጃም በሰሜን ጎጃም አካባቢ፣ በምስራቅ ጎጃም፣ በሰሜን ሸዋ እንዲሁም በደቡብ ወሎና በሰሜን ወሎ አካባቢ በተለያዩ አካባቢዎች እየተዘዋወሩ የሰላም ኮንፈረንስ በተለይ አሁን በአሁኑ ሰዓት ትልቁ ነገር የግንዛቤ ችግር ነው ብዬሽ ነበር ባለፈው። ያልጠራ የግንዛቤ ችግርን በዚህ መልኩ የማጥራት ስራ እየሰሩ እንደሆነ ነው ያለው መረጃ። እንግዲህ መረጃዎቹ ይሄን ይመስላሉ። አንድ የመጨረሻ ጥያቄ አለኝ ቴዲ። ምናልባት ሰሞኑን በመከላከያ ሚኒስቴር በወጣ መግለጫም ያጋሩን ሀሳብ አለ። በተለይ የዚህ የአማራ ክልል ላይ ያለውን የጽንፈኛውን የጦርነት ጉዳይ
ለመቀላቀል በተለይ ይሄ ከዚህ ከዘመቻ አንድነት ከሚለው ጋር በተገናኘ የትግራይ ክልል የጦር አመራር ጉዳዩን እንደሚመራ የተሳተፈበትም እንደሆነ የሚገልጽ ሐሳብ ነው የተንሸራሸረውና እውነት ለመናገር ህብረተሰቡ ይህንን ነገር ከሰማ በኋላ የዚህ የአሸባሪው እዛ አካባቢ ያለው ጽንፈኛው ጦርነቱን አማራ ክልል ላይ ዳግም ለማድረግ ለማስቀጠል ሰላም አልባ ለማድረግ ማሰቡን አያመላክትም ወይ? ማህበረሰቡ ምንድነው በዚህ ጉዳይ ላይ ያለው ግንዛቤ? መልካም አቤ፣ ያው እንግዲህ የአማራ ክልል ህዝብ በእነዚህ ጽንፈኛ ቡድን በዚህ ጽንፈኛ ታጣቂ ቡድን ያው እየደረሰበት ያለው መከራ ከጊዜ ወደ ጊዜ የከፋ ነው የመጣው። ምክንያቱም ተስፋ በቆረጡ ቁጥር ሰው ያግታሉ፣ ተስፋ በቆረጡ ቁጥር ሰው ይገድላሉ፣ ራስ በራስም ይገዳደላሉ። ይሄ እንዳለ ሆኖ ግን በተለይ በአማራ ክልል ፖለቲካ ውስጥ ትልቅ ጠባሳ ያላት ወያኔ እንደሆነች ይታወቃል። ነገር ግን ከነዚህ ከወያኔ ከክፋዮች ጋር የመነጋገርና የመገናኘት ስራ ከጀመሩ ቆይተዋል። በነገራችን ላይ መከላከያ ዘግይቷል ነው መግለጫው፣ እንደውም ዘገየ ነው እንጂ ለምን መግለጫ ወጣ አይደለም መሆን ያለበት። የሕክምና ድጋፍ ያገኙ ነበር፣ የሎጂስቲክ ድጋፍ፣ የተተኳሽ የስልጠና ድጋፍ ያገኙ ነበር። በተለይ የራያ አካባቢ ደንበሮች በሆኑበት አካባቢ እስከ በርተክላይ ድረስ በመሄድ ስልጠና በመሰልጠን አልፎም በውስጥ ለውስጥ እነሱ በያዟቸውና ሲቪል በመምሰል በማለት እስከ አማራ ክልል ድረስ ዘልቆ በመግባት ሰሜን ሸዋ፣ በሰሜን ወሎ ከእንደገና ደግሞ ሻዕቢያ ነው እንጂ በጎንደርም በኩል ባለው ሻዕቢያም ጭምር አለበት። ለምን መግለጫው ላይ እንደውም ሻዕቢያ ለምን ተነጠለ የሚለው ነገር ነው እንጂ እስከ ትጥቅም እስከ ስልጠናም ድረስ እየሰጠ ያለው አሁን የሻዕቢያ ቡድንና የወያኔ ክፋዮች ናቸው። እንግዲህ እነ ምግበ እነ ሸሪፎ የሚባሉ አሉ። መከላከያ እንደውም በይሉንታ በድርበቡ ያለፈው ወይ ባልነካው ነው እንጂ ተነካውም ደግሞ ልክ ዶክመንተሪ ሊሰራበት በጣም በርካታ ሀቆችና እውነቶች ይወጣሉ። ነገር ግን በዚህም ሁኔታ ሆኖ ህዝቡ የሚያንጎራጉረው ነገር ስለነበረ የሚያውቀው ሀቅ ስለነበረ ሲወጣ ማለት እንደውም መከላከያ ዘገየ የሚል ነው እንጂ የልጆቹን ሁኔታ ውሎ አድሯን ካወቀው ማለት ነው። ማለት ከዚህ ወያኔ ሰዎች ጋር እንደሚሰሩ እነ ምሬም እነሱ ማናው አምጪልኝ ማስረሻ ሳይሆን ያኛው ማናው አምጪልኝ ዘመነ ካሴ ከእንደገና ደሳለኝ ሲሻ እነዚህ ኃይሎች ከእንትን ጋር ከወያኔ ጋር እንደሚሰሩ ከሻዕቢያ ጋር ደግሞ እነዚህ እና ሀብቴና እነ ዘመነ እንደሚሰሩ ግልጽና የታወቀ ነገር ነው። እንደውም መዘግየቱ ነው እንጂ በማህበረሰቡ ዘንድ እንደው የጠራ ነገር እንዲፈጠርለት ኮንፊደንስ እንዲፈጠርለት አድርጓል። ከእንደገና መከላከያ እያወቀ ነው እንደዝም የሚለው አይነትም ነገር ስለነበር ለህዝቡ የጠራ ነገር ስለተፈጠረለት በዚህ አጋጣሚ መከላከያ እንደውም በድርበቡ ነው ያቀረበው፣ ሙሉውን እንደውም አላቀረበው እና እሱን እንድትይዝልኝ ነው የምፈልገው። እሺ፣ አመሰግናለሁ። በጣም አመሰግናለሁ ቴዲ፣ በቂ መረጃ አጋርተናል። እንግዲህ ሰላሙ፣ ውይይቱ፣ ልማቱ ደግሞ እንደሚቀጥል ተስፋ እናደርጋለን፣ እናምናለን። እኛም እንግዲህ ጫፍ እስኪደርስ የህዝባችን ሰላም እስኪረጋገጥ መታገላችንን እንቀጥላለን። መልካም። ያው እንግዲህ ራያ አካባቢ ከፍተኛ የሆነ አፈናና እንግልት እየተካሄደ እንደሆነ ከዚህ በፊት ስናሳስብ ነበረ። በዚህም እንትን ያው በርካታ የራያ ማህበረሰብ ለእንግልት ለተለያየ ነገር ተዳርጓል። ካለፈው አገዛዝ ጀምሮ በወያኔ ኢህአዴግ ሲሰቃይ የነበረ የማንነት ጥያቄ ያለበት ማህበረሰብ እንደሆነ ይታወቃል። ነገር ግን ከለውጡ በኋላ ደግሞ በተለያየ መልኩ አንዴ በአማራ ክልል፣ አንዴ ደግሞ በጊዜ፣ አንዴ እንዲሁ ደግሞ በወረራው ጊዜ ያው በህዋት ሲተዳደር የነበረ ማህበረሰብ ነው። ነገር ግን እንደ ማህበረሰብ ተሰሚነት አግኝቷል ብዬም አላስብም እና ከዚህ ጋር የተያያዘ ከራያ ያነጋገርኩት አንድ ወጣት አለ። ያለውን ወቅታዊ ሁኔታ ምን እየተካሄደ እንደሆነ ምን እየተደረገ እንዳለ፣ ሰዎች አፈና ይካሄዳል፣ እንግልት አለ፣ ሰቆቃ አለ። ራያ ላይ ትንሽ
በኮንፊደንስ መኖር ትንሽ አስቸግሯል። ምክንያቱም በዚህ በኩል የጽንፈኛው የአውጃኖ ቡድን አለ፣ በዛኛው በኩል ደግሞ የቲዲኤፍ የትግራይ ሰራዊት የሚሉት የወያኔ ጦር አለ። በአጠቃላይ በሁለቱም አካል ከእንደገና ደግሞ የመንግስትም አካል ሆኖ በኮማንድ ፖስት ያለ በኮማንዶ የሚመራና በፌዴራል ፖሊስ የሚመራ አላማጣና ከተሞቹን መኪና መንገዱን አካባቢ የሚያስተዳድር የመንግስት አካል አለ። ነገር ግን ፍትህ አሁንም ተጓሎብናል የሚል ጥያቄ ከዛው ከአካባቢው ላይ ተነስቷል። ለምሳሌ ባለፈው ዕለት እንግዲህ ዝናቡ ታደሰ የሚባል የአላማጣ ነዋሪ ያው በግድያ ወንጀል ይላል እጁን ላለው ኮማንድ ፖስት ይሰጣል። ነገር ግን በሰዓቱ የተላከው ወደ ማይጨው ወደ መሆኒ ወደ ነው የተላከው ነው የሚሉት። እንግዲህ ይሄ ለምን ይሆናል? አንደኛ በዲዛይነትም ቢሆን በዛው ባለው ኮማንድ ፖስት ለምን አልተዳኘም? ካልሆነ ደግሞ ፍትህ ወደሚያገኝበት እስካሁንም ድረስ እንትን ሲልበት የነበረው ለምን ወደ ሰሜን ወሎ ብቻ ፍትህ እናገኝ የሚል ነገር ስላለ አንደኛ የፌዴራል መንግስቱ የራያን ጉዳይ ትኩረት ሰጥቶ ይስራልን ነው ጥያቄው። ሁለተኛ እንደገና ደግሞ እዛ አካባቢ ላይ አፈናና በደሎች አሉ። በተለያዩ አካሎች ይታፈናል፣ ይገደላል፣ መሳሪያ ይገፈፋል። አሁን የተያዘው ደግሞ ሰውን አፍኖ ባጃጅ ድረስ እስከ መንጠቅ፣ በተለይ ይሄ አውጃኖ የተባለው ቡድን እንዲሁም ቲዲኤፎች መንገድ ላይ እየጠበቁ በተለይ ገበያ ቀን ሰውን የመበርበር ትናንትና ክቡር ጠቅላይ ሚኒስትር ባስተላለፉት የኢሜል ቮት ፍቱ የተባለውን የድምፅ መስጠት እሱን ምክንያት ተገን በማድረግ በትላንትናው ዕለት ጀምሮ ስልካቸውን አምጡ ኢሜል ለማን አደረጋችሁ የሚል በሰበቡ ስልክ የመንጠቅና ስልክ የመግፈፍ ስራ እንደጀመሩ እንደውም ወጣቱ ያለ ምንድነው የራያ ህዝብ የማንነት ጥያቄ ያለበትና በእነዚህ በህዋሶች እንደማያምን እኛ ኢትዮጵያዊነን እንጂ ትግራይ ሀገር ነው ብለን አናምንም፣ በኢትዮጵያዊነታችን የምናምን ዙሮ የማንነት ጥያቄ አለብን። ግን አሁን በማናምነው አካል እየተዳደርን ነው ያለነው፣ የእንትን እያልን ነው ያለነው። የፌዴራል መንግስቱ ለራያ ህዝብ ትኩረት ይስጥ። አካባቢውም ላይ ያለው ኮማንድ ፖስትም ቢሆን ራያን በገለልተኝነት ያስተዳድር። የማንነት ጥያቄ አለው። የማንነት ጥያቄው ህዝበ ውሳኔ እስከሚደረግ የፈለገውን ህዝቡ እስከሚመርጥ ድረስ ህዝቡን ሊጠብቅና ከለላ ሊሰጠው ይገባል። ይሄን ይመስላል። አቤ ለነበረን ቆይታ እያመሰገንኩኝ ዘመቻዎቹ ግን ከዚህ በፊት የጠየቅሽ ነበረ፣ እሱን አላስታወሽኝም። ምናልባት በየሳምንቱ አዳዲስ የዘመቻ ስያሜዎች ይሰጣሉና እንደው ለማስታወስ ያክል ዘመቻው ባንተ፣ ዘመቻ አይሻ፣ ዘመቻ መቶ ተራሮች፣ ዘመቻ ደግሞ አንድነት፣ እነዚህን የመሳሰሉና ደግሞ በየእዙና በየክፍለ ጦሮቹ ደግሞ እንትን የሚሉት አለ። ዘመቻ አንድነት ግን በነገራችን ላይ እዚህ ላይ እነ ምግበ ኃይል በጣም ከፍተኛ ስትራቴጂክ የሆነ ዘመቻ ነው። ይሄ ዘመቻ አንድነት ከነ ምግበ ኃይል ጋር የተገናኘ መሆኑን የምታየው የነ ኮሎኔል ፋንታውን ቡድን ካስታወሽ ባለፈው መግለጫ ሰጥቶ ነበር። ምክንያቱም በዚህ የማንነት ጥያቄና ይሄ የትግራይ ሀገርን ሆነ ጥያቄ ያነሱ ከኢትዮጵያ ታሪካዊ ጥላት ጋር ያበረ ኃይል ጋር አንተባበርም የሚል መግለጫ ሰጥተው ነበር የነ ኮሎኔል ፋንታውን ቡድን። ነገር ግን ይሄኛው የነ ምሬና የነ ዘመነ ቡድን ደግሞ ማንም ይሁን ማንም የጠላት ወዳጅ ነው በሚል እሳቤ የሞኝ ሂሳብ ተነስተው ሀገር ለማፍረስ የተነሱና ትላንትና የአማራን ህዝብ በጭቆና ስር በጭቆና ቀንበር ውስጥ አስገብቶ ከነበረው ከወያኔና ከሻዕቢያ ጋር ኢትዮጵያ ማነው አማራ ክልልን ብቻ አይደለም ኢትዮጵያን የባህር በር አልባ ያደረጉ ሁለት ቡድኖች ጋር በጋራ ለመስራት የሚደረግና ለ4 ኪሎ መንገድ መደላድል መፍጠር። ምክንያቱም ይሄኛው ቡድን ህወሓትና ሻዕቢያን ይቃወማል፣ ነገር ግን ይሄኛው ቡድን ደግሞ ይደግፋል። ይሄኛው ቡድን በዘመቻ አንድነት ሰበብ መከላከያው ጋር ሳይሆን ዘመቻው እርስ በርስ ነው። ለዚህም ማሳያ የሚሆነው አርበኛ ደረጀም ተቃውሟል፣ አርበኛ መከታው ማሞም ተቃውሟል። ይህንን ስታይ የቡድኖቹ ዘመቻ አንድነት እንትኑ ፍንጩ የሚሰጥሽ ወደ 4 ኪሎ የሚደረገውን ጉዞ
እዚህ አማራ ክልል ያለውን ተቃዋሚ በተለይ ታሪካዊ ጥላት የሚለው ሻዕቢያና ወያኔ በጥላትነት ደረጃ የያዘውን ቡድን የመምታትና ሎሌዎቹ እንደገና ሳልሳይ ባዕድነታቸውን ይዘው ወደ አዲስ አበባ እንሄዳለን የሚል የቂል ሀሳብ በመያዝ እኔም እነ ምግበም ሆኑ እነ ሸሪፎ ሌሎቹ መጥተው ስልጠና እና በሎጂስቲክ ድጋፍ እንዳደረጉ እንትን ከቦታው የምናገኘው መረጃም አለ ማስረጃም አለ እና ነው ዘመቻ አንድነት ይዘቱ የሚለየው አብዛኛው የጽንፈኛው ቡድን በራሱ ያልተግባባበትና ራሱን ጽንፈኛውን አንዱ እኔ ለአማራ ሕዝብ ታማኝ ነኝ አንዱ እኔ ነኝ ታማኝ የሚል የእርስ በርስ ውጊያና ሽኩቻ ያመጣ መሆኑ ነው። ከዘመቻ አንድነት ይልቅ ዘመቻ መጠፋፋት ቢሉት ሞር የተሻለ መልዕክት ይኖረዋል ብዬ አምናለሁ። አበበች ካሳ አመሰግናለሁ። ምናልባት ከተመልካቾች ጋር ከምትሰማው አንድ ነገር ጨምሬ እንጨርስ። ባለፈው ጊዜ ስለ ከዘመቻ አንድነት የሚመራ ምግብ የሚባል ሰው እንደሆነ ስሰማ በጣም የደነቀኝ ነገር አስታወሰኝ። ወደ ኋላ መለስ ብዬ በስለ ሀገር የኢቢሲ ስለ ሀገር ላይ አንድ ፕሮግራም አቅርቤ ነበር በራሱ አንደበት የተነገረ ነገርና ያኔ ምንድነው የሚለው በትግርኛ ነበር እኔ በአማርኛ ተርጉም ያቀረብኩት። እያንዳንዱ ብሔር ስም ይጠራና እሱ ከነበሩበት የድህነት ማንነትን ካለማወቅ ወይም ራቆታቸውን የነበሩ ህዝቦች ልብስ አለበስናቸው ቆዳ ለብሰው የነበሩ እንዲያረግንላቸው እናት አባታቸውን የማያውቁትን እናት አባቶቻቸውን አሳውቅናቸው የሚል መግለጫ ሲናገር አንድ ስብሰባ ላይ ሲናገር የብሔር ብሔረሰቡን የገለጸበት የንቀት ሀሳብ ለህዝቡ አድርሼ ነበርና ይህ ሰው ዛሬ ላይ 1983 ነው የኢትዮጵያን ብሔር ብሔረሰብ ሰው ያደረግነው እኛንን የሚል መንፈስ ነበረው ያኔ ይዘቱና እኔ መልሼ የጠየቅኩት ምንድነው እዛ ፕሮግራም ላይ እና ማን ስለጨቆናችሁ ነው ታዲያ ወደ በረሃ 67 ዓመተ ምህረት ወደ በረሃ ሄዳችሁት ነው ነበር የኔ ጥያቄ። ምክንያቱም የብሔር ብሔረሰቦች እኩልነት የለም ብለህ በረሃ ከወጣህ እኛ ተበድለናል ብለህ በረሃ ከወጣህ ሁሉም ኢትዮጵያዊ በጭቆና ስር ነበር ብለህ አምነህ ካልሆነ ተመልሰህ መጥተህ ደግሞ እነሱን እኔ ነኝ ሰው ያደረኳቸው ካልክ ቀድሞውንስ በረሃ ለመውጣትህ ምክንያት ምን ነበር የሚል ጥያቄ ነው ፕሮግራሙን የጨረስኩት። በጣም የሚምታታ ሀሳብ ስለሆነ ማለት ነው። ምን ለማለት ፈልጌ ነው ዛሬ ይሄንን ያስታወስኩት ተመልሶ ይሄንን ሲሉት የነበረውን ማህበረሰብ በራሱም ክልል ውስጥ ያሉ ነፃ አውጪ ነን የሚሉ ሰዎች እንደነዚህ አይነት ሀሳብ የጠለሸ ምናልባትም በቂም በቁርሾ አስተሳሰብ ውስጥ ያለን ሰው ዛሬም ነፃ ያወጣኛል በአንድነት አብረን ብንታገል መሪ ይሆነኛል ብሎ የሚያስብን ጽንፈኛ ምን ያህል ጸረ ህዝቡ እንደሆነ መንገር ስለፈለኩ ነው በዚህ አጋጣሚና ይሄንን የዘመቻ አንድነትን ጉዳይ በተለይ ከዚህ አንፃር እንዲያየው ፈልጋለሁ። ህብረተሰቡ ማን ነው ማንን ነፃ የሚያወጣው ማን ነው እሱ በአንድነት እኛን ከሌላው ጋር በአንድነት መርቶ ሰው አረጋቸዋለሁ ብሎ የሚለውን ማህበረሰቡ የሚጠይቀው ጥያቄ እንዲሆን ስለፈለኩ ነው ተመልሼ ይሄንን ሐሳብ ያጋራሁት። ለማንኛውም እንግዲህ ጊዜዎች ሁኔታዎች ሲፈቅዱልን ትላንት ምን ይሉ እንደነበር የሚገልጹ ቪዲዮዎቻቸውን በሚቀጥሉት ፕሮግራሞቻችን ምክንያቱም ዛሬ ላይ ይሄንን ሐሳባቸውን አቁመው ወደ ሰላም ድርድር ካልመጡ የአማራንም ህዝብ የትግራይንም ህዝብ የሚጠቅሙ ሰዎች እንዳልሆኑ መንገር ያስፈልጋል። ደጋግመን እንሰራበታለን። ለዛሬ ነበረን ግን እዚህ ጋር እናብቃ። ቴዲ አመሰግናለሁ። በድጋሚ መልካም ቀን ይሁንልህ። እሺ አቤ በጣም ነው የማመሰግነው ስለሰጠሽኝ ጊዜ እጅግ አድርጌ አመሰግናለሁ። አድማጭ ተመልካቾቻችንም በጣም ነው የማመሰግነው። እንግዲህ ቦታው መናገር ካለብኝ ወልዲያ ከተማ ነው ያለሁት። በነገራችን ላይ ቦታዎችን የምናገርበት ምክንያት የጽንፈኛ ሚዲያ ብዙ ጊዜ በሬ ወለደ ወሬ ስላለው ያለውን ተጨባጭ ወቅታዊ ጉዳዮች ከዚህ ከስፍራው ለማሳሰብና ለማስረዳት ስለሆነ እንግዲህ ዛሬ መጋቢት 18 ቀን 2017 ዓመተ ምህረት ዕለተ ሐሙስ ከወልዲያ ከተማ ሆነን ነው እንግዲህ ይሄንን ሆኜ ነው የሚሰጠው ያለው ይሄንን ሐሳብ። በተረፈ እንግዲህ ኢትዮጵያ ሀገራችን በሰላም በፍቅር በሞገስ ይላል በማህበራዊ ፎይታ የሚለውን ያብን አባባል ተጠቀምና
መነሻችንም መድረሻችንም ኢትዮጵያ ናት። አመሰግናለሁ። መልካም ቀን። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ወደ እናንተ ልናደርስ ያዘጋጀናቸው ሀሳቦች እነዚህን ይመስሉ ነበር። አብራችሁን ቆይታችሁ ደግሞ ስለተከታተላችሁን ክብረት ይስጥልኝ። አመሰግናለሁ።